ከዚህ በታች የተሰጡት ቁጥሮች ለሰባት ይካፈላሉን ይላል። ይህንን ደግሞ በቀጥታ በማካፈል ነው እንጂ የምናውቀው ደንብ የለም አይደል? ማውቀው የለም። ስለዚህ ምንድነው የምናደርገው? ይህንን ቁጥር ለሰባት ነው የምናካፍለው ማለት ነው አይደለ? እንደዚህ አድርገን ዜድን ተጠቅመን እዚህ ጋር 1 7 2 8 28 4 ይሄ ይካፈላል። ይሄም እንደዛው አሁን ይሄ ለሰባት ይሄ ስንት ነው? ይሄ አይካፈልም አይደል? 1 7 2 7 አይካፈልም ይሄ አይደል? ይሄ አይካፈልም። አሁን እዚህ ጋር 3 ይሆናል 21 ይሆናል 6 ቀሪው 6 ይሆናል ማለት ነው። ይሄም ደግሞ ለሰባት እንደዚህ ስናካፈል ይሄ 9 ነው የሚሆነው 63 ከዛ 4 2 6 ይሄ ተካፈለ ቀሪው 0 ነው። ይሄኛውን ደግሞ እንደዚህ ለሰባት ስናካፈል እዚህ ጋር 1 7 ምንም የለም ከዛ 1 ተወርዳለች አትችልም 0ን ሰጥና 5 እንለጥፋለን ከዛ 15 ደግሞ 2 ይሆናል 14 ሲቀናነስ 1 ከዛ 1 7 4 2 ሲለጠፍ እዚህ ጋር 6 42 ምንም ይሄ ቀሪው 0 ነው። በዚህ መልክ ማካፈል እንችላለን ማለት ነው። ስለዚህ ከዚህ ጥያቄዎቹን በትክክል ሰርተናል ማለት ነው። የብዜት ተካፋይነትን በመጠቀም ይላል። የብዜት ተካፋይነትን በመጠቀም ከዚህ በታች ያሉትን እውነት ወይንም ሐሰት በማለት መልሱ ይላል። ይሄ ማለት ከሁለቱ ለአንዱ ከተካፈለ የዚህ ሁለቱ ብዜት ይሄ ማለት አይደለ? ለዚህ ወይ ለዚህ የሚካፈል ከሆነ እንትን እንላለን ማለት ነው አይደለ? ተካፋይ ነው እንላለን ማለት የሁለቱ ብዜት ለሰባት ይካፈላል ወይ ነው። ይሄን ለመስራት ደግሞ ምንድነው መሰላችሁ የምናደርገው 21 ሲባዛ በ18 ሲካፈል ለሰባት ነው። ይሄ የማቃለል ዘዴን ብንጠቀም በሰባት 1 በ7 3 አያችሁ። በቃ እነኚህ በህይወት ያሉትን እንትን ብንል አሁን 3 በ18 ነው አይደለም? ይሄ ነው 3 በ18 ስንት ነው? 3 ሲባዛ በ18 24 እና 54 ነው የሚሆነው አይደለ? 24 እና 30 ስለዚህ ይካፈላል እንላለን። ይሄኛውንም በተመሳሳይ ሁኔታ ነው የምንሰራው። ይሄንንም እንደዛ ነው የምንሰራው። ምንድነው የምናደርገው? አሁን ቆይ ለጋ እንምጣ። ለጋ ምንድነው የምናደርገው? 21 ሲባዛ 18 ሲካፈል 18 ካለ ምንድነው የሚሆነው ማለት ነው? ይሄ በዚህ ይቃለላል። በቃ መልሶ 21 ነው የሚሆነው። ሐመር ውሃ ጋር ደግሞ ስንመጣ ሐመር ውሃ ጋር 21 ሲባዛ በ18 ሲካፈል ለ4 ደግሞ እናቃል እስቲ። ይሄ በ2 ይሄ በ2 9 በቃ አይሄድም። 21 ሲባዛ በ9 ሲካፈል ለ2 ሆኖ ቁጭ እንደዚህ ነው የሚቀመጠው። አይቃለልም። ይሄ አይካፈልም ማለት ነው። እውነት አይደለም ማለት ነው። ይሄ እውነት አይደለም። ይሄኛውን ደግሞ ምን ደግሞ ስናይ 21 ሲባዛ በ18 ሲካፈል ለ3 ደግሞ ይሄም በ3 1 ይሄም በ3 7 ሆነ ማለት ነው። ስለዚህ 7 ሲባዛ በ18 ነው መልሱ የሚሆነው ማለት ነው። ስለዚህ ይሄ እውነት ይሆናል። ሐሳቡ ምንድነው? የሁለቱ ብዜት ለ3 ይካፈላል ወይ ነው አይደለ?